ፕሊስ በቃ በእናትሽ አሸንፈዋለሁ። አይከብደኝም እንድትይ ነው የምፈልገው ማሪ። እኔ ልከፋ ምናምን አሁን እዛ ሲሄድ እኔም ስራ በስነ ስርዓቱ ራሱ ላልሰራች ማር በማርያም እንደዛ አትበለኝ እንዴ። ለምን ከፋሽ ነው እንዴ? ኖ ለምን ከፋሽ አይደለም፣ ግን በቃ ጠንካራ እንድትሆኝ እፈልጋለሁ። ጠንካራ መሆናለሁ፣ ችግር የለውም እኮ ወጣዋለሁ እኮ ምንም ችግር የለውም። እሱማ ግን በቃ ዱብዳ ሆነብኝ። በቃ የመጀመሪያ ጊዜ ነው ብቻዬን ሰው ሆነ። መቼ ነው የምትሄደው? ከሁለት ቀን በኋላ። አይ ለምን ይቀራል? ችግር የለውም ምናምን ያልኩት እኮ በሁለት ቀን አልመሰለኝም ነበረ። ሁለት ቀን በጣም ቅርብ ነው። ሰላም ወደ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ሰሞኑን በጣም እየጠፋን እያስቸገርን ነው። ይቅር በሉን እንላለን። ከዚህ በኋላ እንግዲህ አንጠፋም ብለን እናስባለን። ቶሎ ቶሎ ቪዲዮ እንለቅላችኋለን። እንዴት ናችሁ እናንተ ግን? ባላችሁበት ሁሉ ሰላም ነው ወይ? ዛሬ እንግዲህ በሌላ ቪዲዮ ከች ብለናል። የዛሬ ቪዲዮ ግን ትንሽ የሚያስከፋና ቅር የሚል ነገር ነው እና እጅግ መወዳት ባለቤቴን ለ5 ቀን ብትሆን ልለያት ነው እና ገና አልነገርኳትም እንደምንለያት። አሁን በእናንተ ፊት ነው የምነግራት። ለስራ ጉዳይ ነው፣ ምንም ማድረግ አልችልም። ወደ ክፍለ ሀገር ለ5 ቀን መሄዴ ነው እና ግን መሄድበት ጊዜ ራሱ በጣም ትንሽ ጊዜ ነው የሰጡኝ። በ2 ቀን ውስጥ ተዘጋጅቼ መሄድ አለብኝና ይሄ ለሷ በጣም ዱብዳ ነው የሚሆንባት በእርግጠኝነት። እኔም በደረቁ ከመሄድ ለእናንተ ኃላፊነቱን ትቼላችሁ መሄድ ነው የፈለጉትና ወደ ቤተሰቦቻችን እባካችሁ አደራ አላቸዋለሁ። እጅግ መወዳትን ማፍቅራትን ባለቤት ለእናንተ ትቼ ነው የምሄደው። አይዞሽ በርቺ፣ ቀላል ነው እንድትላት ፈልጋለሁ። በቃ እቺ ነገር ብቻ ከእናንተ ፈልጋለሁ። እንግዲህ በእናንተ ፊት ነው የምነግራት። እንዴት አድርጋ እንደምትቀበለው አላቅም። ምንም መራራ ቢሆንም ግን መቀበሉ አይቀርም። ስትመጣ ያለውን ነገር ነግራታለሁ። ዛሬ ልጄን ይዛ እህቷ ቤት ሄዳለች። ስትመለስ ነው እንግዲህ ሁሉን ነገር የምነግራት። እስከዛው እንግዲህ ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ቀጥሉበት። አዲስ ቤተሰቦቻችን እንኳን በሰላም በጤና ወደ ቤታችን መጣችሁ ብለናል። የነበራችሁትም ደግሞ ፈጣሪ በፍቅር ያቆይልን። ባላችሁበት ሁሉ ሰላማችሁ ይብዛ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ ጋይስ። ውዳ ባለቤቴ ከሄደችበት ቦታ ተመልሳለች። አሁን ላውራሽ ብያት ነበረ፣ ማውራሽ ነገር አለ ብያት ነበረ። ግን ቆይ አንዴ የልጄ እንዳይፐር ልቀይር ብላ ወደ መኝታ ክፍል ገብታለች። ያቸውም እንደሚያደርጋቸው ፍቅር ይሰጣጣሉ። በቃ ዝም ብለው እኔን እዚህ ጎልተውኝ። ለማንኛውም ስትመለስ ያለውን ነገር እነግራታለሁ። አብራችን ቆዩ። ሃይ እንዴት ነሽ? ደህና ነሽ? ሃይ አንተ አንበሳ ደህና ነህ? ሃይ እንዴት ነው እባክሽ? ሲያማረበት ይልሽ እና እንደዚህ ጎንበስ ቀና እያደረገኝ ይሄው ቀደም እኮ ዳይፐር እያቀየርሽለት እያሳያቸው ነበርና ያው እንግዲህ ቪዲዮ ከፍቼ ነው የመጣሁት። ነው ማድረግ አልችልም። ሃይ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ምግብ በማለማመድ ላይ ነን ያለነው። አዎ ቶሎ ቶሎ ይጀምርልን እንዴ! በቃ ከዚህ በላይ በልቶ ሊጨርስብኝ ነው ሚስቴ ነው። ይበቃዋል። ስማ አንዴ እናትና አባት ሊያወሩ ነው። ዝም በል ጸጥታ ይቀበል እሺ። አይ አይመለከተኝም ነገር ነው መሰለኝ። ቀና ብሎ ማየት ፈላጉት። የቤቱ ንጉስ እኮ ነኝ እና ዛሬ ከካሜራ በስተጀርባ ነው የምትሆነው። እመጣለሁ በኋላ አጠገብሽ እመጣልሻለሁ። አሁን ግን ከቤተሰቦቼ ጋር ያወራሁት ነገር ነበርና ለአንቺም ልንገርሽ ብዬ ነው። እሺ ምን መሰለሽ ማለት አውቃለሁ ሊደብርሽ ይችላል፣ ቅር ሊልሽ ይችላል። ግን ለ5 ቀን ብቻ ወደ ክፍለ ሀገር ልሄድ ነው ለስራ ጉዳይ። ደስ ይላል በእውነት። ይከፋሻል ብዬ ነበር የጠበቅኩት። እንዴ ስራ አይደል እንዴ? ለምን ይከፋኛል ማሪ? እሱማ ስራ ነው፣ ግን ያው ብቻሽን ነው አትችሽ ሜዳው። እሱ ይከብዳል፣ ግን ስራ ነው። ካልተሰራ መኖር አይቻልም። እውነት ነው። እሱማ ካልተሰራ አይኖርም። እኔም እንደዛ ነው ያሰብኩት። ግን ምን መሰለሽ ይህንን 6 ወር ምናምን ነገር አራኩሽም ነበረ፣ ብዙም አራኩም። አሁን ግን ሲሄድ ሙሉ በሙሉ ብቻሽ ነው የምትሆኚው። አንቺና ልጅሽ ኃላፊነት በቃ ሙሉ በሙሉ አንቺ ላይ ነው የሚያርፈው እና በጣም እየደበረኝ ነው ማለት የጨከንኩብሽ ያህል ስሜት እየተሰማኝ ያለው ማሪ። ግን ምንም ማድረግ አይቻልም ማለት ነው። መቼ ነው የምትሄደው? ከሁለት ቀን በኋላ። ከሁለት ቀን በኋላ? እኔም ዱብዳ ነው የተነገረኝ ዛሬ።
ይቅር ማሪ ይቅር። አይ ለምን ይቀራል? ከኔ ችግር የለውም ምናምን ያልኩት እኮ በሁለት ቀን አልመሰለኝም ነበረ። ሁለት ቀን በጣም ቅርብ ነው። ምን ይሻለናል ታዲያ? ምን ይሻለናል? እንዴት ታደርጊያለሽ? ሁለት ቀን በጣም ቀረበ። ሁለት ቀን በጣም ቀረበ። የሚያግዘኝ ሰው የለም ምናምን ገና መስሎኝ ነው። 5 ቀን ሙሉ ብቻዬን ቅድም እየነገርኳቸው ነበር። አንድ ማጋዣ አላገኘንም ያልኩ ነበርና አይደል ነው። እኔ በጣም ጭንቅ ብሎኛል። ይገብዳል። ማርዬ መቅረት ይችላል። ቅር ካለሽ ንገሪኝና በጊዜ አይ መቅረትማ ኦፕሽን አይደለም አማራጭም አይደለም። ግን 5 ቀን ብዙ ነው። በዛ ላይ ከ2 ቀን በኋላ ከነገ ወዲያ ማለት ነው እኮ ሳልዘጋጅ ምን ሳልል ብዙ ነገር እኮ ማስተካከል ይጠበቅብኛል። ብቻዬን ስለሆንኩ አሁን ብዙ ነገሮች ፍሪጅ ሞልቲ ማስቀመጥ አለብኝና እሱማ የሁለት ቀን ለመዘጋጀትማ ግዴታው ነው። 2 ቀን አይደለም 1 ቀን ነው እኮ። አይ ነው እሱማ ነገ ቀን ሙሉ ምናልባት ይይዝልሻለሁና ምናልባት አንቺ ነገሮችን ካስተካከልሽ አውቃለሁ ማለት የምታስተካክዩም ደግሞ እኮ 5 ቀን ያህል ሰርቫይቭ ሊያደርግሽ ይችላል። ግን አትሊስት ለ3 ቀን ምናምን ሊረዳሽ ይችላል ነው። እሱ ደስተኛ ይመስላል። እንደሱማ ደስ አይለው ብቻሽን አግኝቶሽ አንቺ እንደፈለኩ ላደርግሽ። ኧረ እባክህ እሱ ደስ ብሎታል። አንቺ ግን ቅር ብሎሻል ማለት ወይ? ማሪ በጣም ከባድ ነው። ማርያምን በጣም ከባድ ነው። አውቃለሁ በጣም ከባድ ነው። ግን እወጣለሁ ብትይኝ ደስ ይለኛል። እኔ ጠንክሬ አሸንፋለሁ አይከብደኝም ምናምን ብትይኝ ደስ ይለኛል በጣም። ይበቴ ወይ እሱማ ምንም ጥያቄ የለውም እኮ እሱማ እወጣዋለሁ ምንም ጥያቄ የለውም። ግን በቃ አንደኛ በጣም ቀኑ ፈጠነብኝ እንጂ መሄድህ እኮ አይደለም መሄድህ ግዴታ ነው። ሁለተኛ ደግሞ ቀኑ ረዘመ። እሱ ችግር የለውም። ቢያንስ ትንሽ ቀን ቀድሜ ባቅ ደስ ይለኝ ነበር። አትሊስት 1 ሳምንት ምናምን ነገር ቀድሜ ባቅ ኖሮ ደስ ይለኝ ነበር። አዎ ብቻሽን ነሽ ከኔ ጋር ነሽ ሃሃ ብሎ እያሾፈብኝ አንተ አትቀልዳውን። እኛ ሲሪየስ እያወራን ነው። ዝም በል ቆይ ማሪ ፕሊስ በቃ በእናትሽ አሸንፋለሁ አይከብደኝም እንድትይ ነው የምፈልገው። ማሪ እኔ ልከፋ ምናምን አሁን እዛ ሲሄድ እኔም ስራ በስነ ስርዓቱ እራሱ ላልሰራ እችላለሁ። ማር በማርያም እንደዛ አትበለኝ እንዴ! ለምን ከፋሽ ነው እንዴ? ነው ለምን ከፋሽ አይደለም፣ ግን በቃ ጠንካራ እንድትሆኝ እፈልጋለሁ። ጠንካራ እሆናለሁ፣ ችግር የለውም እኮ እወጣዋለሁ እኮ ምንም ችግር የለውም። እሱማ ግን በቃ ዱብዳ ሆነብኝ። በቃ የመጀመሪያ ጊዜ ነው ብቻዬን ስሆን። ያኔ እርግዙ እያለሁ ነው የሄድከው። በእርግዝና ጊዜ ቀላል ሳስበው እንደው ገባ። አሁን ኃላፊነት አለብሽ እኮ ልጅ አለ። አዎ ወገበሽንም ቅንጥስ ያደርገዋል። ለሱም ማብላት አለብሽ፣ አንቺም መብላት አለብሽ። እሱማ ደስ ብሎታል። ብቻሽን አገኘሁሽ እዝናናብሻለሁ እያለች ነው። ግን ማሪ በቃ እችለዋለሁ እንድትይኝ እፈልጋለሁ። እችለዋለሁ ማሪ፣ ምንም ጥያቄ የለውም። እችለዋለሁ፣ ወጣዋለሁ። ግን ታውስቲ አንተ ደግሞ ምንድነው ሁሉንም የምጥለው? አነሳለሁ፣ ይጥላል። ማሪዬ ምንም ጥያቄ የለውም፣ ወጣዋለሁ። እሱ ምንም የሚያሳስብ ነገር አይደለም። ግን በቃ ከፋኝ። አውቃለሁ ይከፋል፣ ግን ችግር የለም ማሪ። ዋናው እንኳን ተሳካል፣ ችግር የለውም። እንወጣዋለን፣ በእውነት እንወጣታለና። አባቴ አንተ ማማን አታስቸግርም አይደለ? አታስብ እያለ ነው። ምንም እንደተባክ ሰዓት ነው የፈለገውስ እናቴ።
ሂድ እባክህ ወደዛ። ሰላም እዚህ ቁጭ ብለህ ውጣ። ይሄ አንተ እኮ አትፈልገኝም። ይሄን ማርዬ የግድ ሆኖብህ ነው እኔን የምትፈልገኝ። አይገርምህም? አንተ ዕቃህን ነው የሚፈልገው። ፍቅሬ በእናትሽ እወጣለሁ። የእኔ ፍቅር ፍቅር ጥሩ ሰዓት አይደለም የሚሄድበት፣ ግን ታውቂያለሽ ነው ሁሉም እየተወደደ ነው፣ ሁሉም ነገር እያለፈ ነው። እባክሽ ጠንካራ ነሽ አውቃለሁ፣ አይከብደንም። ግን በቃ 2 ቀን ባይሆንም በቃ ትንሽ ጊዜ ቢኖረኝ አላውቅም፣ ከሚቀጥለው ሳምንት ምናምን አሉት ላይ በቃ እባክህ። በእርግጥ በአንድ ሳምንት ምንም የተለየ ነገር አይፈጠርም። በቃ ማርዬ በቃ አላውቅም፣ ግን ችግር የለም። አንተ ብቻ በሰላም ደርሰህ ተመለስልኝ ለእኔና ለዚህ ነው። አባባ አቺ ዳዳ ደብድበኝሽ ፊቴን ልስጥህ እንካ ወደዚህ አይደለም የወጤ ሰው ትቆጫለሽ። አይከብድሽ ጌታ ያው እንግዲህ ለቤተሰቦች የቀድሜ ነግሬያቸዋለሁ። እባካችሁ ውድ ባለቤቴን ተንከባከቡልኝ። እኔ ስሄድ እንዳይደብራት በቃ ኮሜንትም ጣል ጣል አድርጉላት። እንግዲህ ቅድም ነግሬያቸዋለሁ። ያው እንግዲህ ውድ ባለቤቴን ተንከባከቡልኝ። አይዞሽ በርቺ፣ ጠንከር በይ። እንዴ ወደ ውጭ ሀገር እኮ አይደለም የሚሄደው እዚቹ ክፍለ ሀገር ደርሶ ለሚመጣው ምናምን እያላችሁ ትንሽ ቀለል አድርጉላት እና አውቃለሁ ትንሽ ይከብዳል ማለት ሁሉም ሰው ሲደርስበት ነው የሚያውቀው እና ገና እንደዚህ የሚያክል ጥንጥዬ የ6 ወር ልጅ ይዛ ብቻዋን ሆና መግባት ይከብዳል። በዛ ላይም እንደነገርኳችሁ አንተ ቆይ እያወራሁ እኮ በጥብጠኝ እስኪ አትረብሸኝ። አቴንሽን ሴንተር ሆን ይፈልጋል ልጅ እና አጋዥም እንደሌለን ነግሬያችሁ ነበረ። ሰው እባካችሁ ቤተሰቦቻችን ውድ ባለቤቴን አይዞሽ በርቺ በልኝ። እሺ ጣፋጭ እኮ ነች አታምርም? ደግሞ እንዴት እንዳማረባት እያያችኋት ነው። እኔ ቆንጆ ለመመረብ ሄድኝስ አንተ ደግሞ አትደብደበኝ እኔን። ዋይ አታ እንደዚህ ነው እየደበደብኩ የምጠብቅ ሚስት ወንድ ነህ ሚስቴን ወንድ ነህ አንተ። ማን ስለሆንክ ነው ንገሪ። ስማ እንደዚህ አድርጌ እወስድሃለሁ። እሺ ዋ እንዳታስቸግር ሚስቴን ማኬኪ መርታ ቢልሽ አፈቅርሻለሁ።